ፋኖ ብሔራዊ ኃይል መሪ የሆኑት አርበኛ ዘመነ ካሴ ከአዲስ አበባ እንጦጦም ይከዳል ሲሉ አነጋጋሪ ንግግር አድርገዋል። በክልሉ የተለያዩ አካባቢዎች በሁለቱ ተፋላሚ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። ጎጃምና ጎንደር የኮማንድ ፖስቱ አዛዥ ሌተናንት ጀነራል መሐመድ ተሰማ በበኩላቸው ሰራዊታቸው ባደረገው ስልታዊ ኦፕሬሽን አማካኝነት የጽንፈኛውን አከርካሪ ተሰብሯል ያሉ ሲሆን የፋኖ አመራሮችም ድንበር ላይ ተደብቀዋል ሲሉ ተናግረዋል። ቀዳሚው መረጃችን ነው። ከሰሞኑ በበርካታ የሀገራችን ክፍሎች ህጻናትን ጨምሮ በርካቶች በግዳጅ እየታፈሱ ወደ ውትድርና እየተወሰዱ እንደሆነ ይታወቃል። የብልጽግናው አገዛዝ በወረታ ከተማ ልጆቻቸውን በግዳጅ ለውትድርና የወሰደባቸው አንድ እናትና አባት የወሰዱት እርምጃ አነጋጋሪም አሳዛኝም ሆኗል። ሌላኛው መረጃችን ነው። የብልጽግናው መንግስት ያሰራቸው የህክምና ባለሙያዎች ላይ የፌዴራል የመጀመሪያ ደረጃ ፍርድ ቤት በ11 ሐኪሞች ላይ ትናንትና በዋለው ችሎት የ12 ቀናት ምርመራ ጊዜ መፍቀዱን የጤና ባለሙያዎች የስራ ማቆም አድማው አስተባባሪዎች አሳውቀዋል። በእስር ላይ የሚገኙት የማህበሩ ፕሬዚዳንት የእጅ ስልክ ላይም አገዛዙ የፈጸመው ተግባር መነጋገሪያ ሆኗል። ሙሉ የስራ ማቆም አድማቸውን ከመጪው ሰኞ ጀምሮ እንደሚቀጥልም አሳውቀዋል። በዝርዝር ያዝነላችሁ ሌላኛው መረጃችን ነው። ህዝባዊ ወያነ ሓርነት ትግራይ ህወሓት ፌዴራል መንግስቱ የፕሪቶሪያውን የግጭት ማቆም ስምምነት በመጣስ በትግራይ ህዝብ ላይ በፖለቲካ ድርጅቱ፣ በባለስልጣናቱ፣ በጸጥታ ኃይሉና አዛዦቹ በተቋማቱ ላይ ከፍተኛ ፕሮፓጋንዳ ዘመቻ በማካሄድ ላይ ይገኛል ሲል ከሷል። በዜናችን አካተነዋል። ሰላም ጤና ይስጥልኝ። ክቡራትና ክቡራን የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ከላይ በአርዕስተ ዜና ያሰማናችሁንና ሌሎች ተጨማሪ መረጃዎችን ይዘናል። አብራችሁን በመቆየት እንድታደምጡን በትህትና በመጠየቅ ወደ ዝርዝር መረጃዎቹ ይሸጋግራለሁ። ይህ ኢትዮ ዜና ነው። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል መሪ የሆኑት አርበኛ ዘመነ ካሴ ከአዲስ አበባ እንጦጦም ይከዳል ሲሉ አነጋጋሪ ንግግር አድርገዋል። በክልሉ የተለያዩ አካባቢዎች በሁለቱ ተፋላሚ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሎ ያለ ሲሆን የፋኖ ልዩ የኮማንዶ ኃይሎችን ፈጸሙት በተባለ የደፈጣ ጥቃት አንድ አመራር መገደሉ ተነግሯል። የጎጃምና የደቡብ ጎንደር ኮማንድ ፖስት አዛዡ ሌተናንት ጀነራል መሐመድ ተሰማ በበኩላቸው ሰራዊታቸው ባደረገው ስልታዊ ኦፕሬሽን አማካኝነት የጽንፈኛው አከርካሪ ተሰብሯል ያሉ ሲሆን የፋኖ አመራሮችም ድንበር ላይ ተደብቀዋል ብለዋል። 2 ዓመታትን ያስቆጠረው የአማራ ክልል ጦርነት የመከላከያ ሰራዊቱ አመራሮችም የብልጽግና ባለስልጣናትም ተፋላሚዎቻችን የሚሏቸውን ኃይሎች ደጋግመው አብቅቶላቸዋል፣ የመለቃቀም ስራ ነው የቀረን ወዘተ የሚሉ ንግግሮችን ከፍ ባለ ድምጽ ደጋግመው ሲናገሩ ቢቆዩም አሁንም ጦርነቱ እንደቀጠለ ይገኛል። የፋኖ ኃይሎች በበኩላቸው ዛሬም ኮማንዶችና ወታደሮችን ማስመረቃቸውን በአራቱም ግዛቶች በአገዛዙ ሰራዊት ላይ ጥቃቶችን ማድረሳቸውን በቃል አቀባዮቻቸው በኩል አሳውቀዋል። የአማራ ክልሉ ጦርነት አገዛዙ ለሰላማዊ ድርድርና የአማራን ሕዝብ ጥያቄ ባለመመለሱ የአማራ ፋኖ ኃይሎች በህልውና ትግላቸው እንዲገፉ አድርጎ ቀጥሏል። አገዛዙ ከሰሞኑ የፋኖ ይዞታዎች ናቸው በሚላቸው አካባቢዎች ላይ በሌሊት ጭምር በከባድ መሳሪያ በመታገዝ ጥቃት እየከፈተ ይገኛል። ሰሞኑን በሚያሰራጫቸው መረጃዎችም የፋኖ ኃይሎች እጅ እየሰጡኝ ነው በማለት የፕሮፓጋንዳ ስራውን እያጧጧፈ ይገኛል። ደብረ ታቦርን ጨምሮ በተለያዩ አካባቢዎች በተደረገ ውጊያም ከፍተኛ ሰብአዊና ቁሳዊ ጉዳት ደርሷል። የአማራ ፋኖ ብሔራዊ ኃይል ማዕከላዊ የኮማንድ ፖስት አባል የሆኑት አርበኛ ሳሙኤል ባለድል ፋኖ የአማራ ህዝብን የህልውና አደጋ ይቀለብሳል፣ ያሸንፋል ሲሉ ተናግረዋል። ትናንትናና ዛሬ በጎጃም ቀጠና ደንበጫና ደጋዳሞት አካባቢን ያካተተ ውጊያ እንደተደረገም የፋኖ የዜና ምንጮች ዘግበዋል። እንደ ጉድባ እና ሰከላ እንዲሁም ፈረስ ቤት፣ ቅቤ ገደል በተባሉ ስፍራዎች በተደረጉ ውጊያዎችም የአገዛዙ ኃይል ከፍተኛ ጉዳት እንደደረሰበት ተጠቁሟል። የአገዛዙ ኃይል ደጋዳሞት ፈረስ ቤት ለሚገኘው ኃይሉ ስንቅና ትጥቅ ለማቀበል በሚል ከደንበጫ ከተማ መንቀሳቀሱን ተከትሎ የፋኖ ኃይሎች ተኩስ ከፍተውበት ውጊያ መቀስቀሱን ዘገባዎች ያመላክታሉ። በዚህም ከ29 በላይ መገደላቸውን የአማራ ፋኖ ብሔራዊ ኃይል አሳውቋል። በፈረስ ቤት ከተማ ከባድ ውጊያ የተከፈተበት የአገዛዙ ጦር ከባድ መሳሪያን በመጠቀም በንጹሃን መኖሪያ ቤቶች ላይ በመተኮስ አንድ እናትም መግደሉን ታውቋል። እኚህ የ8 ወር ነፍሰ ጡር የሆኑት ወይዘሮ ቦሰና ታፈረ የተባሉት እናት በዘፈቀደ በተተኮሰ ከባድ የመንግስት መሳሪያ ተገድለዋል።
የፋኖ ኃይሎች ከጃዊ ወረዳም ወደ ጃሜሃላ ከተማ በመግባት ያገዛዙ የሻለቃ አመራርን ጨምሮ በርካታ ወታደሮችን መግደላቸውና የአካል ጉዳት ማድረሳቸውን ተናግረዋል። ወደ ጎንደር በተሰማ መረጃ ሜጀር ጀነራል ውባንታ ባተ ኮር ውስጥ የሚገኙ ክፍለ ጦሮች በቅንጅት በአገዛዙ ጦር ላይ ጥቃት መክፈታቸውን አመራሩ ተናግረዋል። በአካባቢው በሚገኙ ማክሰኝት፣ ሰኝት፣ ፍንደቃ፣ መርዋ፣ ዝማም፣ ማህደረ ማርያም፣ አለምበር፣ አርብ ገበያን ጨምሮ በተለያዩ ቀጠናዎች በተደረጉ ውጊያዎች በርካታ ያገዛዙ ወታደሮች ሰብአዊ ጉዳትን አስተናግደዋል። የፋኖ ኃይሎች በምስራቅ ጎጃም ዞን ማቻከል አማኑኤል ከተማና በደቡብ ወሎ ሀይቅ አካባቢ ያደረሱት ጥቃቶችም ከፍተኛ ጉዳት ያደረሱባቸው እንደሆነም ተነግሯል። በእነዚህ ሁለት ከተሞች የደረሱት ጥቃቶች ተቋማት ላይም ጉዳትን ያስከተሉና የመንግስት ኃይሎችንም ለጉዳት ያጋለጡ እንደሆኑ የዜና ምንጫችን አክሎ ዘግቧል። የመከላከያ ሰራዊት ወታደሮች እንዲህ ያሉ ጉዳቶችን እያስተናገደ ቢሆንም ጀነራሉ ግን አሁንም የጽንፈኛውን ቡድን አከርካሪ ሰብረነዋል፣ እየለቃቅም ነው እንገኛለን የሚለውን የተለመደ ፕሮፓጋንዳ እያዜሙ ይገኛሉ። ምስራቅ እዝ አዛዡ ሌተናል ጀነራል መሐመድ ተሰማ ደግሞ በርካታ የሰራዊታቸውን አባል በተለይም በጎጃምና በደቡብ ጎንደር ቀጠናዎች ለውጊያ አሰማርተው ኢትዮጵያውያንን እርስ በርስ እያፋለሙ ያሉ ሲሆን የፋኖ አቅም እየደቀቀ ነው ሲሉ ተናግረዋል። ታች አመራሮችን ሰብስበው ባደረጉት ንግግርም ፋኖን ባደረስንበት ቅጥቀጣ የጽንፈኛው አመራር ነን የሚሉ ኃይሎች የሚመሩትን ከፍተኛ ተዋጊ መተናል። የጥላት የውጊያ አደረጃጀት ፈርሷል። የህዝብንም ድጋፍ በከፍተኛ ደረጃ አጥቷል። እነዚህ ፋኖ መሪዎች ነን የሚሉ ራሳቸውን በህይወት ለማቆየት በየበረሃና የጎረቤት ሀገር ድንበር የመደበቅ ስልት ላይ ይገኛሉ ሲሉም ተናግረዋል። ሰልጣኝ የፋኖ ምልምል ወታደሮችን በሚሰለጥኑበት ቦታ በመገኘት ያነጋገሩት የአማራ ፋኖ ብሔራዊ ኃይል መሪ አርበኛ ዘመነ ካሴ ስለ ከዱና እጅ ስለሰጡ የፋኖ ኃይሎች ሲናገሩ መክዳትና መከዳት በትግል ውስጥ የሚያጋጥም ነው ካሉ በኋላ አዲስ አበባ መንጦጦ አብሮ የቆየ ሊከዳ ይችላል። ትግል በባህሪው ከሃዲዎች በውስጡ ይኖራሉ ሲሉ ተናግረዋል። ትግልን በጀመርም በሳምንት የሚከዳ ይኖራል። አዲስ አበባ ልንገባ እንጦጦ ስንደርስም የሚከዳ ይኖራል። ይህ የትግል ባህሪው ነው ሲሉ አርበኛ ዘመነ ካሴ ለምልምል ወታደራዊ ሰልጣኞቻቸው ተናግረዋል። ወረታ ከተማ ልጆቻቸው በግዳጅ ለውትድርና የተወሰዱባቸው አንድ እናትና አባት የወሰዱት እርምጃ አነጋጋሪም አሳዛኝም ነው ሲል መሰረት ሚዲያ ዘግቧል። ከሰሞኑ በበርካታ የሀገራችን ክፍሎች ህጻናትን ጨምሮ በርካቶች በግዳጅ እየታፈሱ ወደ ውትድርና እየተወሰዱ እንደሆነ ይታወቃል። በአማራና ኦሮሚያ ክልሎች ደግሞ አፈሳው ተባብሶ እንደሚታይ መረጃዎች ይጠቁማሉ። ከወደ ወረታ የተሰማው መረጃ እንደሚጠቁመው ደግሞ ልጆቻቸው በግዳጅ ለውትድርና የተወሰደባቸው አንድ እናትና ሌላ አባት ተስፋ በመቁረጥ ስሜት መርዝ በመጠጣት ህይወታቸው አደጋ ላይ መሆኑ ታውቋል። መሰረት ሚዲያ ከአካባቢው የደረሰው መረጃ እንደሚጠቁመው የወረታ ከተማና የዞኑ አስተዳዳሪ አቶ ጥላውን ደጀኔ በተገኙበት የበርካታ ህጻናትና ወጣቶች ሽኝት ዛሬ ተካሂዷል። በዚህ ወቅትም ሁለት ልጆቻቸው በግዳጅ የታፈሱባቸው አንድ በቅስና የሚተዳደሩ አባት መርዝ የጠጡ ሲሆን በተመሳሳይ ሌላ እናት መርዝ ጠጥተው ህይወታቸው አደጋ ላይ እንዳለ ታውቋል። ልጆቻቸው በግዳጅ ተጭነዋል። ቄሱ በተሻለ ደረጃ ያሉ ቢሆንም እናትየው ግን ከፍተኛ ደረጃ ላይ ደርሳ ሕክምና ላይ ናቸው። ሁለቱም የተለያዩ ቤተሰብ ናቸው ያሉን በስፍራው ያሉ የመረጃ ምንጮቻችን ናቸው። በአቶ ጥላውን የተመራው ቡድን በወረታ ከተማ አስተዳደር ለተመለመሉ አዲስ የመከላከያ ምልምሎች አሸኛኘት ማድረግ የጀመረው ከ5 ቀን በፊት ጀምሮ ሲሆን የአካባቢው ወጣት በአብዛኛው በሚባል መልኩ እየታደነ እየተወሰደ መሆኑም ታውቋል። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ጥላውን የዛሬ ምልምሎች የነገ ጀነራሎች እንደሚሆኑ ገልጸው አገራችን ኢትዮጵያ በታሪክ አጋጣሚ በማንም ተደፍራ የማታውቅ በቁርጠኝነት የሚታገል የአገር መከላከያ ሰራዊት ስላላት ነው ብለዋል። የአማራ ማህበር በአሜሪካ የመስክ መርማሪዎች በቅርብ ሳምንታት ወጣቶች፣ ወንዶችና ታዳጊዎች ላይ ድብደባና በዘፈቀደ ስርዓት በታገዘ ግዴታ ሰፊ አፍሳ እየተካሄደ መሆኑን መታዘባቸውን ለሚዲያችን ባሳለፍነው ሳምንት ያላከው መግለጫ ያሳያል ሲል መሰረት ሚዲያ ዘግቧል። ይህ ድርጊት ህጻናትን ለውትድርና መመልመልን የሚከለክለውን ህግ ጨምሮ በርካታ የኢትዮጵያን የዓለም አቀፍ የሰብአዊነትና የሰብአዊ መብት ህግጋቶችን የሚጥስ ነው ያለው ማህበሩ በአማራና ኦሮሚያ ክልሎች እንዲሁም በአዲስ አበባ መጠነ ሰፊ የግዳጅ ምልመላ እየተካሄደ ነው ብሏል።
ከወልዲያ ደብረ ታቦር፣ እብናት፣ ሸዋሮቢት፣ ሐይቅ፣ ባህር ዳር እና አዲስ አበባ፣ አዳማ፣ ናዝሬት የወጡ መረጃዎች እንደሚያመላክቱት የአገዛዙ ታጣቂዎች ማለትም የፌዴራል ፖሊስ፣ ሚሊሻ፣ አድማ ብተናና የአካባቢው አስተዳዳሪዎች ሰላማዊ ዜጎችን በግዳጅ ወደ ውትድርና ለማስገባት የተቀናጀ ጥረት እያደረጉ ነው ያለው ማህበሩ ወጣቶችን ከጎዳናዎች፣ የቡና መሸጫ ሱቆች፣ ገበያዎችና የሃይማኖት ተቋማት ከመሳሰሉ ህዝባዊ ቦታዎች እየታፈኑ ይገኛሉ ብሏል። የመከላከያ ሚኒስቴር የህዝብ ግንኙነት ዳይሬክተር ኮሎኔል ጌትነት አዳነ በበኩላቸው የመከላከያ ሰራዊቱ ህገ መንግስታዊ ኃላፊነቱን ለመወጣት በተፈጥሮም ሆነ በሰው ሰራሽ ነገር የሚወጣን የሰው ኃይል ለመተካት እንዲሁም ሚዛን የጠበቀ የኃይል አሰላለፍ ታሳቢ ያደረገ የሰራዊት ዝግጅት ያስፈልጋል ብለው ተቋሙ በሚያወጣው መደበኛ የምልመላ መስፈርት ወጣቶችን ወደ ሰራዊቱ መቀላቀል በየትኛውም ዓለም አቀፋዊ አሰራር ያለ ነው ሲሉ ተናግረዋል ሲል መሰረት ሚዲያ ዘግቧል። ብልጽግናው መንግስት የሚያስራቸውና የሚያፍናቸው የህክምና ባለሙያዎች ቁጥር ከቀን ወደ ቀን እየጨመረ መምጣቱ ተነግሯል። የህክምና ባለሙያዎቹ ዛሬም መንግስት ጥያቄያቸውን የፖለቲካ ነው ብሎ ቢዘምትም የህክምና ባለሙያዎቹ ግን ከፊል አድማቸውን እንደቀጠሉ ሲሆን በመጪው ሰኞ ሙሉ በሙሉ አድማቸውን እንደሚጀምሩ ተናግረዋል። መንግስትም ዛቻና የዘፈቀደ አፈሳውን ቀጥሏል። መንግስት ያሰራቸው የህክምና ባለሙያዎች ፍርድ ቤት መቅረባቸውም ተነግሯል። የፌዴራሉ የመጀመሪያ ደረጃ ፍርድ ቤት የጥቁር አንበሳ የአጥንት ህክምና ሐኪሞች ዶክተር ነብዩ ኤርሚያስ፣ ዶክተር ሀብታሙ መንከር እና ሌሎች 9 ሐኪሞች ላይ ትናንትና የ12 ቀናት የምርመራ ጊዜ መፍቀዱን የጤና ባለሙያዎች የስራ ማቆም አድማ አስተባባሪዎቹ አሳውቀዋል። ፖሊስ በጤና ባለሙያዎቹ ላይ ያቀረበው ክስ ተጠርጣሪዎቹ በስራ ገበታቸው ላይ ባለመገኘታቸው የታካሚዎች ህይወት እንዳለፈና ተጠርጣሪዎቹ ከአመፀኛ ኃይሎች ጋር ግንኙነት በማድረግ ሽብር ለመፍጠር እንደሞከሩ የሚገልጽ እንደሆነ አስተባባሪዎቹ ጠቅሰዋል። ክሶቹ የፈጠራ ክሶች ናቸው ያሉት አስተባባሪዎቹ ሁሉም ታሳሪዎች ያለምንም ቅድመ ሁኔታ እስኪፈቱና መንግስት ለጤና ባለሙያዎች ጥያቄዎች ተጨባጭና በጊዜ የተገደበ መልስ እስኪሰጥ የስራ ማቆም አድማው እንደሚቀጥልም ገልጸዋል። ህዝባዊ ወያነ ሓርነት ትግራይ ህወሓት የፌዴራል መንግስቱ የፕሪቶሪያውን የግጭት ማቆም ስምምነት በመጣስ በትግራይ ህዝብ፣ በፖለቲካ ድርጅቱ፣ በባለስልጣናቱ፣ በጸጥታ ኃይልና አዛዦቹ በተቋማት ላይ ከፍተኛ የፕሮፓጋንዳ ዘመቻ በማካሄድ ላይ ይገኛል በማለት ባስተላለፈው አጭር መልእክት ከሷል። ህዝባዊ ወያነ ሓርነት ትግራይ ህወሓት መንግስት በተለይም በቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ አማካኝነት የከፈተው የፕሮፓጋንዳ ዘመቻ በትግራይ ህዝብና በዓለም አቀፉ ማህበረሰብ ላይ ከፍተኛ ስጋት ፈጥሯል ብሏል። ፕሪቶሪያው የግጭት ማቆም ስምምነት አንቀጽ 3 ህዝባዊ ወያነ ሓርነት ትግራይ ህወሓት የፌዴራል መንግስቱ ከማናቸውም የጥላቻ ፕሮፓጋንዳ እንዲቆጠቡ ይደነጋል ያለው ህዝባዊ ወያነ ሓርነት ትግራይ ህወሓት ፌዴራል መንግስቱ ከፕሮፓጋንዳ ድርጊቶቹ ይቆጠብ ሲልም አስጠንቅቋል። ይህ በእንዲህ እንዳለ በመቶዎች የሚቆጠሩ የደቡብ ትግራይ መሆይኒ ከተማ ነዋሪዎች ዛሬ በህዝባዊ ወያነ ሓርነት ትግራይ ህወሓት ላይ የተቃውሞ ሰልፍ ማድረጋቸውን የክልሉ የዜና ምንጮች ዘግበዋል። ነዋሪዎቹ ሰልፍ የወጡት ህወሓት የደቡብ ትግራይ አስተዳደራዊ መዋቅሮችን አፍርሶ በድጋሚ ለማደራጀት ማቀዱን የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በቅርቡ ለወይን መጽሔት በሰጡት ቃለ ምልልስ መናገራቸውን በመቃወም ነው። ከትናንትና ወዲያ በደቡብ ትግራይ የማይጮ ከተማ ነዋሪዎች ተመሳሳይ የተቃውሞ ሰልፍ ማድረጋቸውም ይታወሳል። ውድና የተከበራችሁ አድማጭ ተመልካቾቻችን እኛም ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበረ። ወዳችሁና ፈቅዳችሁ ስላዳመጣችሁን አብራችሁ ስለነበራችሁ ከልብ አመሰግናለሁ። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑን በትህትና በመጠየቅ እሰናበታለሁ። ሰላም ለሰው ልጆች ሁሉ ይሁን። ሰላም ለኢትዮጵያ። ቸር ያሰማን። ሻሎም